በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን እየተባላችሁ አንድም እየተሰኛችሁ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን የጻድቃን የሰማዕታት ወዳጆች እንደምን ሰነበታችሁ? እንደምን እዚህ ሰዓት ደረሳችሁ? እዚህች ዕለትና እዚህ ሰዓት ላደረሰን ለልዑል እግዚአብሔር ስሙ የተመሰገነና የተባረከ ይሁንልን ማለት ነው። ውድ አድማጮቻችን እንግዲህ ፕሮግራማችንን ጀምረናል ማለት ነው። ባለፈው ካቆምንላችሁ ከእመቤታችን ልደት የተነሳ ክፍል 2 ለዛሬ ይዘንላችሁ መጥተናል ማለት ነው። እንድትከታተሉን በእግዚአብሔር ስም ምን እንላለን እንጠይቃችኋለን። እንግዲህ ሀሳብ አስተያየት ካላችሁ እንደተለመደው ለምን አንዋደድም ዩቲዩብ ቻናል እና ቲክቶክ ላይም አለን። ቴሌግራም ቻናሎችን ማለት ዛሬ እየገባችሁ ሀሳብ አስተያየታችሁን ብሰጡን በእግዚአብሔር ስም እንጠይቃለን ማለት ነው። እንግዲህ ባለፈው ያቆምነው የእመቤታችን ነሐሴ 7 እንደተጸነሰች ለኔ ያቆምነው ማለት ነው። ከዛ ቀጥለን ደግሞ ዛሬ ክፍል 2ቱና የመጨረሻውን እንቀጥልላችኋለን ማለት ነው። ከቆይታ በኋላ እንገናኛለን። እንግዲህ ውድ አድማጮቻችን ተመልሰን ተገናኝተናል። ፕሮግራማችንን እንጀምራለን ማለት ነው። ዛሬ ይዘንላችሁ የመጣነው እመቤታችን እንግዲህ በነሐሴ 7 እንደተጸነሰችና ግንቦት 1 ቀን በሊባኖስ ተራራ ስር ምን እንደተባለች እንደተወለደች ቅዱሳን መጽሐፍት ይናገራሉ። ሊቃውንት አባቶቻችን ይናገራሉ። እንግዲህ ስለ እመቤታችን ልደት እንቀጥላለን ማለት ነው። እንግዲህ ሊቁ ቅዱስ ያሬድ ምን አለ? ሁለተኛዋ ሰማይ ዛሬ ተወለደችልን ብሎ በድጓው ላይ እንደተናገረው ሁለተኛዋ ሰማይ ዛሬ ተወለደች ብሎ አማናዊቷ ሰማይ አማናዊ የሆነውን ብርሃን የተባለው ፀሐይ ክርስቶስን እንደምትወልድልን ሲያበስርልን ወይም ደግሞ ሲነግረን ነው ማለት ነው። እመቤታችን በሊባኖስ እንደተወለደች ደግሞ መኃልየ ዘሰሎሞን ምዕራፍ 4 ቁጥር 4 ላይ ጀምሮ እመቤታችንን ምን ይላታል? ከሊባኖስ ነይ እህቴ ሙሽሮች ከሊባኖስ ነይ ብሎ መኃልየ ዘሰሎሞን ላይ እንደገለጸልን ጠቢበኛው ሰሎሞን እንግዲህ በመኃልየ ላይ በጻፈው መጽሐፍት ላይ ስለ እመቤታችን በሊባኖስ እንደመወለዷ እንዴት እንደተወለደች ይነግረናል ማለት ነው። እንግዲህ ሊቃውንት አባቶቻችንም በመጽሐፍቶቻቸው ብዙ ብሏል። እኛም በጥቂቱ ከነሱ ካገኘነው ካነበብነው ከሰማነው ለእናንተ እናቀብላችኋለን ማለት ነው። እመቤታችን እንግዲህ እንደተለመደው ዓለም ወይ ደግሞ ዓመተ ፍዳ ሊያበቃ ወደፊት 15 ዓመታት ሲቀሩት እመቤታችን በ85 ዓመተ ዓለም ግንቦት 1 ቀን በሊባኖስ ተራራ ስር እንደተወለደች ሊቃውንት አባቶቻችን ቅዱሳን መጽሐፍቶች ምን ይሉናል ይነግሩናል ማለት ነው። እመቤታችን እንግዲህ እንደኛ የሞቀ የተደላደለ ቦታ ላይ አይደለም የተወለደችው። እንግዲህ እመቤታችን በብርድ ወራት ያ ብርጭው ባለበት ቦታ በሊባኖስ ተራራ ስር ትወርዳለች ማለት ነው። እና ስትወለድ ዓለም ጨለም የነበረው ዓለም በብርሃን የተሞላበት እንኳን እኛ ሰዎች አይደለም ቅዱሳን መላእክት መጥተው ሲዘምሩ እንደነበረ እመቤታችንን ያዩ የእመቤታችን ልደት ያዩ ሰዎች ምን ይላል ተናግረዋል ማለት ነው። ስለዚህ ሐናና ኢያቄም አይሁድ በምቀኝነት ሲያሳድዷቸው እመቤታችንን እንዳይገሉባቸው ወይ ደግሞ እነሱንም እንዳይገሏቸው ብለው በሽሽት ወደ ሊባኖስ መጥተው በሊባኖስ ተራራ ስር እመቤታችንን እንደወለዱ ሊቃውንት አባቶቻችንም ታምረ ማርያምም የተለያዩ ቅዱሳን መጽሐፍቶች ይናገራሉ ማለት ነው። እመቤታችን ስትወለድ እንግዲህ ዓለም ሁሉ በደስታ የተሞላበት ለምን ቢባል አዳም የተሰጠው ተስፋ ምን ስለሆነ የመጀመሪያው መግቢያውን ስላገኘ ማለት አዳም በሲኦል ሆኖ ደስ እንዳለው ሁሉ በምድርም ያሉ ሰዎች ምን እንዳላቸው ከጨለማው ዓለም ወደ ብርሃን የመጣንበት ስለሆነ እመቤታችን ልደቷን እንደ ሌሎች ልደታ አይደለምና ለየት ባለ ሁኔታ እናከብራለን ብለው እስከዛ ድረስ ቅድስት ቤተክርስቲያን የእመቤታችን ልደት ምን ትላለች ታስተምራለች ትዘክራለች ማለት ነው። እስከ ዕለተ ምጽአት ድረስ እኛም እመቤታችን ስትወለድ ሁላችንም ደስ ብሎናል። ዓለም ሁሉ ተደስቷል። ያልተደሰተው ማን ነው ብትሉኝ ጥንተ ጠላት ዲያብሎስ ነው ማለት ነው። እሷ ስትወለድ የአዳም ሁሉ ተስፋ እንግዲህ የገባለት ቃል ኪዳን ተስፋ የተሰጠበት ቀን የመጀመሪያው ቀን እንደመሆኑ መጠን ከእሷ ከስጋ ከእመቤታችን ስጋ ከነፍሷ ነፍስ እንደሚወለድ ተስፋ የገባለትን ቃል ሲፈጽምለት እንግዲህ ዲያብሎስ ይህንን ሁሉ እያየ ይቀና እንደነበረ በእሷ ምን እንደሚናደድ ራሱ ያው ዲያብሎስ ያልቻለው እሷን ብቻ ነው ማለት ነው።
ነው። ስለዚህ የእመቤታችንን ልደቷን ስናከብር እኛ ራሳችን የራሳችን ልደት እንዳከበርን ይቆጠራል ማለት ነው። እመቤታችን በብርድ ወራት በሊባኖስ ተራራ ስትወርዳለች። የተለያዩ ደግሞ ቤተክርስቲያናችን የምታስተምረን ምኖች አሉ፣ ትውፊቶች፣ ባህሎች አሉ ማለት ነው። እመቤታችን ትወለድ በዛን ጊዜ የነበሩ የሐናና የኢያቄም ጎረቤቶች የነበሩት ቶሎ ይደርሱ የነበሩትን ምኖችን ምግቦችን ይዘው መጥተው ነበረ። እነዛ ምግቦች አነባበሮ፣ ዳቤ፣ ንፍሮ፣ ጉልባን የምንላቸው ምግቦች በዚያ ቶሎ ይደርሱ የነበሩ ምግቦች ስለነበሩ እነሱን በፍጥነት ምን ብለው አምጥተው ለሐናና ኢያቄም እንደሰጧቸውና የእመቤታችን ልደት እዛ ሆነው እንዳከበሩ እንግዲህ ትውፊት ወይ ደግሞ በትውፊት ስለሆነ ያው በባህልም ወግም ስለሆነ ያንን ቅድስት ቤተክርስቲያን ያንን ባህልና ትውፊት ይዛ እስከዛ ድረስ እኛም በሰፈሮቻችን ምን እንላለን አድባር ወይ ደግሞ እያለን የምናከብራቸው ቡና የምንጠጣው ውጪ ላይ ከነዚህ የመጣ ነው ማለት ነው። ቅድስት ቤተክርስቲያን ይህንን ስርዓት ምን ትላለች ማለት ነው። በወደ በዓለ አምልኮ እንዳንወስደው ምን ትላለች ታስተምረናለች ማለት እኛም የቅድስት ቤተክርስቲያን ድምጽ እየሰማን የእሷን ሕግና ስርዓት እየፈጸምን በዚህ ምድር ላይ መኖር ይገባናል እስካለን ድረስ ማለት ነው። እንግዲህ ቅድስት ቤተክርስቲያን ምን ትላለች? የግንቦት ልደታን ስናከብር በይበልጥ ቅቤ እየቀባችሁ ዛፈን ንፍሮ እየበተናችሁ ወይ ደግሞ የተለያዩ ነገሮችን በአካባቢያችን እየበተንን ሳይሆን የእመቤታችን ልደቷን እያሰብን እንዴት እንደነበረች እንዴት እንደተወለደች እዛን ሰዓት ባህል ወጉን ከሊቃውንት አባቶቻችን እየጠየቅን መረዳት እንዳለብን ቅድስት ቤተክርስቲያናችን ታስተምረናለች ማለት ነው። ብዙ ሊቃውንት ምን ብላ አስቀምጣለን በእነሱ ሊቃውንቶች እንድንጠቀምባቸው ቅድስት ቤተክርስቲያን ታስተምረናለች ማለት ነው። እኛም በእመቤታችን ልደት የተለያየ ነገሮችን ላለመስራት ምን ማለት ኃጢአትን ላለመስራት የተለያዩ ባዕድ አምልኮችን ላለመፈጸም ለራሳችን ቃል መግባት አለብን ማለት ነው። እንግዲህ እመቤታችን ለእኛ ስትል ለእኛ ለአዳም ልጆች ወይ ደግሞ በምድር ላይ ለሚኖሩ ልጆች ተስፋ እንደሆነችን ሁሉ ያችን መንግስተ ሰማያትን እጃችን መርታ የምታስገባ ስለሆነች ጨለማ የነበረው ዓለምም ወደ ብርሃን የቀየረችልን ስለሆነች አማናዊቷ ሰማይ እውነተኛው ፀሐይ የተባለው ክርስቶስን የወለደችልን ስለሆነች እኛም የእሷን ተስፋ ይዘን ሊቃውንት አባቶቻችን ምን ይላሉ? እመቤታችን ሁለንተናችን ነች፣ ለእኛ እንደ ሁለንተናችን እንደ አንድ የሰውነታችን ክፍል ነች ብለው ሊቃውንት አባቶቻችን ምን ይላሉ? ያስተምራሉ፣ ይገስጻሉ ማለት ነው። ስለ እመቤታችን ብዙ ተጽፏል። እኛ ተናግረን የማንጨርሰው ምን አሉ? እመቤታችን ሆይ የአንቺን ምስጋና ለመጻፍ ሰማይና ምድር ብራና ሆኖ ውቅያኖሶች ቀለም ቢሆኑ እንጨቶች ብሩህ ቢሆኑ የአንቺን ታምር መጻፍ አይቻለንም ብሏል። ስለዚህ እኛም እንደ አባቶቻችን ማለት እመቤታችንን አመስግነን ምን አለን አንጨርስም። ስለዚህ እመቤታችን መንግስተ ሰማያት በራችን ናት። እመቤታችን ከአምላክ የምታስታርቀን ናት። እመቤታችን ኧረ ብዙ ነገራችን ነች ለኛ። ስለዚህ የእመቤታችን ባህሏን ስናከብር ከልባችን ሆነን ቤተክርስቲያን ተገኝተን ታቦት እያወጣን የእመቤታችን ታምር እየሰማን የእመቤታችን ያደረገቻቸውን ስራዎች ሁሉ እየሰማን በቤተክርስቲያን ተገኝተን ምን ማለት አለብን ማለት ነው። በዓሉን ማክበር አለብን ማለት ነው። ውድ አድማጮቻችን እንግዲህ ስለ እመቤታችን ተነግሮ አያልቅም፣ ተዘክሮ አያልቅም። እንግዲህ ስለ እመቤታችን ሲወራ አንዳንድ ነገሮችን ምን ማለት እንዳለብን ማጥራት እንዳለብን በደንብ መስማት እንዳለብን የሰማነውን ደግሞ ቅዱሳን መጽሐፍቶችን እያነበብን የተለያዩ ጥያቄዎች እንዳነሱ ከተነሱም እነዛ መጽሐፍቶች እያነበቡ ለራሳችን መልስ እየሰጠን ለየት ያለ ነገር ካለ ደግሞ ሊቃውንት አባቶቻችን አጠገባችን አሉ። እነሱን እየሄድን እያማከርናቸው ለራሳችን እውቀት መያዝ ይጠበቅብናል ማለት ነው። እንግዲህ ስለ እመቤታችን ተነግሮ አያልቅም። ቅድም እንደነገርኳችሁ የእመቤታችን ተአምሯ፣ ትምህርቷ፣ ሕይወቷ ብዙ ነገሯ ለእኛ ለኢትዮጵያውያን በይበልጥ አስተማሪ ነው ማለት ነው። የእመቤታችን እዝነ ልቦና ፍቅሯ በእዝነ ልቦናችን እንዲያድር ጣዕሟ ፍቅሯ አምላካችን በእኛ ላይ እንዲያደርግብን በረከቷ፣ ምልጃዋ፣ ጸሎቷ ከእኛ ጋር ይሁን እያልን የያዝንላችሁን ፕሮግራም እንደዛ እያልን ወደ ማገባደዱ ደርሰናል። እንግዲህ አሁን የደረስንበት ሰዓትን ፕሮግራማችንን አጠቃለናል። ስላዳመጣችሁን እናመሰግናለን። ወስብሐት ለእግዚአብሔር።